ሄርሜላ እንደዚህ ስትሆን እንደዚህ ስታጠፋ የሰው ትዳር አፈናቅላ የሰው ባል የልጅ አባት ነው ከሚስቱ ከልጁ ለይታ እንትን ስታደርግ እርሱ እንዴት ዝም አሉ ብዬ እንደው ላማክሩት ብዬ ነው። እንደተመኘሽው እንደተመኘዋት አገኘዋት እንደሚሉት ትቀሪያለሽ ብዬ ልልሽ ነው የመጣሁት። በነገራችን ላይ እናቶቻችን ምን ይላሉ? የሚያድግ ልጅ አይጥላ፣ ሊሞት የደረሰ ሽማግሌ አይርገምህ ይላሉ። ሄርሜላ በሀገር ሽማግሌዎች ተረግማለች። እንኳን ልጅ እንኳን ትዳር አለሚውና ካሁን በኋላ ነው ከአብርሃም ተለይታ ሌላ ትዳር ሌላ ወንድ በዘራችን በቤታችንን በአገራችን ፍሬው ወልዳ ፍሬ የምታየው ላይ አይመስለኝም። አያቷ የተናገሩትን ሰምታችሁ ከሆነ ማለት ነው። እንኳን እኚህን ሽማግሌ አልሰማም አያትን አልሰማም አያገባህም አይመለከትህም ብላ አይደለምና እነሱ እንኳን ሳይሰሙ የምታደርጋቸው ነገሮች የህዝብ ጩኸት፣ የህዝብ ለቅሶ፣ የህዝብ ግርግር በራሱ ልጅ ፍሬ እንዳማራት እንዲቀር ያስደርጋል። ስለዚህ አያትየው ያሉትን ሰምታችኋቸውም ሊሆን ይችላል። እኔ ደግሞ በጣም የገረመኝ ምን እያሉ ነው? ከዚህ የበለጠ እኛ እስቲ እድሉ እናት አባቶቿ አልተስማሙም ነው? እንዴት ነው? አልተስማሙም። የተረገመ ልጅ እኮ እናት ነች። የተረገመ ልጅ በዘራችን የለም። እንዲህ አይነት ነገር በዘራችን የለም። እሷ ኬት መታ እንደበቀለችብን አናቅም። አባት ግን ኬት መታ ዘራችን ውስጥ እንደተቀላቀለች አናቅም። እንኳን ትዳር የልጅና ያለ አባት አስቀርታ እንኳን ትዳር ፈታ አይደለም ይቅርና ልጅ የሌለውን እንኳን በአግባቡ በማህረግ ሲፈልግሽ እንጂ እንደዚህ የተዋረደ አዋረደችን፣ አሰደበችን፣ አንገታችንን አስደፋችን። እኛን እንዲህ እንዳዋረደችን ትዋረዳለች። እንትን ብለናል፣ ሽማግሌ ረግመናታል። እሷ ከሱ ጋር እንድትለያይ ብዙ ጥረናል። ግን በቃ እሷም እንደዛው እንግዲህ ከሱ መለየት አልቻለችም። እሱም ጭራሽ ሰርግ እንደግሳለን ሲል ነበር። ሰሞኑንም ቀለበት አደረጉ እና ይሄ ነገር ሁላ ሲከናወን እንዴት እናት አባት ዝም ይላሉ ብለን ነበር። እንግዲህ እናትየው የሚደግፋት ከሆነ እሱ የእሷ እጅ እንግዲህ የእሷ እጅ ያለበት እኛ ግን ከዘር አውጥተናል። ተረግማለች። የብዙዎች አፍና የምትደርስበት ቦታ ብቻ ማየት የትንሽ ከዘር መጨረሻዋ ማየት ይሄ የተረገመ ልጅ ከእኛ ቤት የለም። እህቶቿ ሰላም ናቸው፣ ወንድማሞቿ ሰላም ናቸው። ይቺ ከየት እንደበቀለች ራሷ ይቺ ማገጠች የሰው ቤት ገብታ ሰው ንብረት አፈርሳ የልጆች አባት ነጣ አገር ሁሉ የሳቀባት ነገ ደግሞ መውደቂያዋ ምን እንደሚሆን ሁላችን እናቷ ፈቅዳለች አሉ። እናቷ እንግዲህ ወይ የሰው ባል እንደዚሁ አፋታ ይሆናል። እሷ ማይገባች ለዛ ሊሆን ይችላል። እናትየው የራስሽ ጉዳይ ነው የፈለግሽው መሆን ትችያለሽ ብላ ይፈቀደችላት። እሷም ያው አንዳንዴ የሚዋለድ ነገር አለ አይደል? ቤተሰቦቿን ማትፈራ ከሆነ እንግዲህ ያው ለይቶላታል። መጨረሻዋ የዘራሹን ወደጫ ማለት እዚህ ጋር ነው። እናትየው እኔማ የሰው መስሎኝ እኮ አፋታ ይሆናል እንግዲህ እሷን የወለደቻት አግብታ ማለት ነው። ያለ ምክንያት ልጅቷ በእናትየው አልወጣችም እና አባትየው ግን በፍጹም ብሎ ረግሟታል። አያትየውም ረግሟታል። ይሄን የተረገመ ፋሚሊ፣ ይሄን የተረገመ ሴት ቡዜ ማብራን የተረገመችው በነገራችን ላይ ቡዜ እዛ አካባቢ አብረው አጨብጭበው ቀለበት ስታደርግ አብረው አጨብጭበው የዳሩ ወይም ደግሞ ቀለበት ያስደረጉ በሙሉ ናቸው የተረገሙት። በነገራችን ላይ ሄርሜላና አብርሃም ብቻ አይደሉም የተረገሙት። ሳር ይዞ የሚረግማችሁ ሽማግሌ ባለባት ሀገር ላይ የሚመርቃችሁ ሽማግሌ ባለባት ሀገር ላይ እንደዚህ ሽማግሌን ማዋረድ አያገባህም፣ የራሴን መብቴን ራሴን የማቀው ራሴን የማስከብረው ብላ በማለቷ በራሱ የሚያመጣባትንና የሚያስደርጋትን ነገር ተመልከቱ። እንግዲህ የሰው ልጅ በህይወት እያለ ተስፋ የቆረጠ ሰው እንኳን በዚህ ልክ የሰው ትዳር አፋቶ የሰው ህይወት ውስጥ ሊገባ አይችልም። ተስፋ የቆረጠ ኤችአይቪ የያዘው ሰው እኮ በታሪክ ተስፋ ቢቆርጥ ኤችአይቪ የያዘውን ሰው እንጂ መልሶ ወይ በትዳር እንኳን ሊይዝ ብሎ ቢልና ቢጣመር በፍጹም አንዳንድ የተረገመ ማንነት ያለው ሰው ልክ እኛ አባት እንዳሉት የተረገሙ ካልሆኑ በስተቀር ህሊና ያለው ሰው ኤችአይቪ ያለያዘውን ሊያስይዝ አይችልም። ምክንያቱም ስለማይጠቅመው ማለት ነው። እና የዘራሹን ታጃለሽ እንዲህ ህዝብን እንዳስለቀሽ፣ ህዝብን እንዳስጮሽ፣ ህዝብን እንደዚህ አባትን ሽማግሌን እንዳንከራተትሽ ሄርሜላ ዋጋሽን ታገኛለሽ። የዘራሹን ታጃታለሽ።
ነግረንሻል። ተያይቅ ይቅርብሽ አቁሚ ብለንሻል። አንቺ ግን አልሰማ ብለሽ የሰው ህይወት በጥብጠሽ ጥሩ እንደሰራ ነገር ዛሬ ሩታ እንድትጠመድ ሩታ መጥፎ ነገር እንድትደረግ መተሽባታል። ግን ያም ሆነ ይህ ግን የመጨረሻ የማትሆኝና የማትረቢ አንቺ ነሽ። በብዙ አይነት ሰዎች የተጠመዱ የማይጠቅም ነገር ያደረግሽው አንቺ ነሽ እና የዘራሽውን ታጃለሽ እልሻለሁ። ሄርሜላ የዘራሽውን ታጃለሽ። የዘሩትን ያጭዳሉ የሚባለው አሁን አንቺ የዘራሽውን ስታጂ ነው። እሺ እንዲሁም ልንገራችሁ አብርሃምና ሄርሜላ እንዲሁም ደግሞ እዛ ጋር ጨብጭበው ቀለበት ያደረጉ ብቻ አይደሉም። የሄርሜላ ደጋፊዎች በሙሉ ናቸው የተረገማችሁት አልኳችሁ። አለቀ። በእኚህ አባት፣ በእኚህ ሽማግሌ፣ በእኚህ አዛውንት የተረገማችሁት እናንተ በሌላ ዓለም ላይ ያላችሁ ሄርሜላ ትክክል ነሽ፣ ሄርሜላ ልክ ነሽ፣ አብርሃም በትክክል ነው እያደረክ ያለከው ያላችሁት በሙሉ ናቸው የተረገማችሁት። ባይገባችሁ ማለት ቢገባችሁ እናንተ ናቸው የተረገማችሁት። እሱ በትክክለኛ ያደረገው ብቻ አለም የተረገመው። መንገድ ላይ እንግዲህ ሰው እያየኝ ነው ምንድነው የምትጠጣው ምናምን እያሉኝ ነው። እኔ የተረገመች ሴትን እንደተረገመች እየነገርኳችሁ መሆኑን አላወቁም። ቢያውቁ አብረው እነሱ ያገዙኛል፣ ሊራግሙሽ ይመጣሉ አብረው እንዴ እኛም ተደራቢ ነን ልክ ነሽ ምናምን አይነት ነገር እያሉ እያጨበጨቡልኝ አብረው በእንግሊዘኛ በአረብኛ ምናምን ያተረማምሱልሽ ነበረ። ግን እኔም ቦታ አልሰጣቸውም ማለት ነው። ያው ላንቺ ያዝኜ እንዳይመስልሽ ራሴ በእንደዚህ አይነት ማንነት የተገነባ ቤተሰብ ስላላሳደገኝ ጨዋ ቤተሰብ ውስጥ ያደግኩኝ ስለሆንኩኝ ጨዋ እናትና አባት ወልደው ስላሳደጉኝ ለዛ ነው። እና ሩታ ምንም አንገት መድፋት፣ ማቀርቀር፣ ማልቀስ ምናምን ነገር ከአንቺ አይጠበቅም። ይኸው የእኚህ አባት መልእክት እንሰማለን። ምን እንደሚሉ ምን እንዳሉ ያልሰማችሁ እዛችን እንትና ቤት ገብታችሁ ስሙ። እኔ ደግሞ አሰማችኋለሁ ማለት ነው።